ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዛሬው በዕለተ ሰኞ የአመሻሹ የስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ፏርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። የትልልቆቹን ክለቦች ስፖርታዊ ጉዳዮችና ዛሬ ደግሞ ዕለተ ሰኞ ነውና ሰኞ እንደምናደርገው ትልልቆቹን የአውሮፓ ሊጎች የተመለከቱ ቁጥራዊ መረጃዎቻቸውን እያነሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ነው። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ብራዚላዊው አማካይ ካሴሜሮ በሊግ ጨዋታዎች በአንድ የውድድር ዘመን ያስቆጠረው የራሱን ከፍተኛ የግብ ብዛት ክብረ ወሰንን ማሻሻል እንደቻለ ነው የተነገረው። ካሴሜሮ በ2020-21 የውድድር ዘመን በስፓኒሽ ላሊጋ ከሪያል ማድሪድ ጋር 6 ግቦችን በማስቆጠር የግል ክብረ ወሰኑን ይዞ እንደነበር ይታወሳል። አሁን ግን በ2025-26 የውድድር ዘመን በእንግሊዝ ፕሪምየር ሊግ ለማንቸስተር ዩናይትድ 7 ግቦችን በማስቆጠር አዲስ ሪከርድን አስመዝግቧል። ይህም ካሴሜሮ በመሃል ሜዳ ላይ የሚሰጠው የጥንካሬ አገልግሎትም እጅጉን ለየት ያለ እንዲሆን ያደርገዋል። ከዚያ በተጨማሪ ግን ካሴሜሮ ወሳኝ በሆኑ ሰዓታትም ግቦችን በማስቆጠር ለማንቸስተር ዩናይትድ ውጤታማነትም ትልቅ ድርሻን እያበረከተ እንዳለ ጭምር ነው መረጃዎች የሚያሳዩትና የተጫዋች በተለይ በዘንድሮው የውድድር ዓመት ማንቸስተር ዩናይትድ ጎሎችን እንዲያገኝም ትልቅ አስተዋጽኦችን እያበረከተ እንደሚገኝ ጭምር ነው መረጃዎች የሚወጡት። ሌላኛው ጋሪ ኔቭል ሀሳቡን ይሰጣል። ዩናይትድ በክረምቱ 2 የመሃል ሜዳ ተጫዋቾች ያስፈልጉታል ብሏል። ጋሪ ኔቭል ሲናገር የፊት መስመሩን በነሐሴ ወር መልሰው ገንብተዋል። እውነቱን ለመናገር ኮቢ ማይኖና ካሴሜሮ በአሁኑ ሰዓት ለካሪክ ታላቅ ስራን እየሰሩ ነው ብዬ አስባለሁ ሲልም ጋሪ ኔቪል ይናገራል። ይሁን እንጂ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ መጫወት ሊጀምሩ ነው። ይሄ በቂ እንዳልሆነ በስቴዲየም ያለ እያንዳንዱ የዩናይትድ ደጋፊ ጠንቅቆ ያውቃል። ወደ ቻምፒየንስ ሊግ የመግባት እድላቸው ደግሞ ሰፊ ነው። ስለዚህም በአማካይ ስፍራ ላይ የግድ ሌሎች ወሳኝ የሚባሉ ተጫዋቾችን ማስፈረም ይኖርበታል ማንቸስተር ዩናይትድ በአውሮፓ ቻምፒየንስ ሊግ ላይ መግባቱን ካረጋገጠ ሲልም ጭምር ነው ጋሪ ኔቭል የሚናገረው። ስለዚህም ስማቸው የሚጠቀሱት እነ ኤሊዮት አንደርሰን፣ እነ አደም ዋርተን፣ እነ ሳንድሮ ቶናሊ፣ እነ ካርሎስ ባሌባ ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ሊያስፈርማቸው ይገባል። ቢያንስ 2 አማካይ ስፍራ ተጫዋቾችን ማንቸስተር ዩናይትድ ማምጣት አለበት ሲልም ጭምር የተናገረው ይህንን ሀሳብ የሰጠው ጋሪ ኔቭል ነው። ሩኒ ካሴሜሮ በማንቸስተር ዩናይትድ ስለመቆየትም ጥያቄውን ተጠይቆ ምላሹን ሰጥቷል። አሁን ላይ በእርግጠኝነት እኔ በሆን ኖሮ አቆየው ነበር። በዩናይትድ ቆይታው መጀመሪያ አካባቢ በሁሉም ቦታ ለመገኘት የሚያስችል አካላዊ ብቃት የለውም ብዬ ተናግሬ ነበር። ያኔ ብዙዎች እንደኔ ያስቡ ነበር። አሁን ግን ንግግሬን እንግዲህ አስታውሰዋለሁና ያንን ነገር ማንሳት እፈልጋለሁ። እሱ ድንቅ ብቃት ያለው ተጫዋች እንደሆነ እያስመለከተን ይገኛል። ስለዚህም ካሴሜሮ በማንቸስተር ዩናይትድ ቢቆይ የተሻለ ነገር ይሆን ነበር ለማንቸስተር ዩናይትድ ሲልም የተናገረው። ተጫዋቹ ግን በክረምቱ የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ጋር እንደሚለያይም ይፋ ማድረጉ የሚታወስ ነው። በክረምቱ የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ጋር የመጨረሻው እንደሆነ ጭምር ነው ዘገባው እየጠቆመ የሚገኘው። ማንቸስተር ዩናይትድ ብሩኖ ፈርናንዴዝ እንዲቆይ ይፈልጋል ብሏል ፋብሪዚዮ ሮማኖ ባጋራው መረጃ። በተለይም ደግሞ ክለቡ ለቻምፒየንስ ሊግ ማለፉን የሚያረጋግጥ ከሆነ ብሩኖ በማንቸስተር ዩናይትድ ቤት እንዲቆይ ያለው ፍላጎትም እየበረታ ይሄዳል ተብሎ ይታሰባል። ስለዚህም ማንቸስተር ዩናይትዶች ብሩኖን ለማቆየት በትልቁ ስራዎችን እየሰሩ እንዳለ ነው ፋብሪዚዮ ሮማኖ የተናገረው። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ። የተለያዩ መረጃዎች እየወጡ ይገኛሉ ከአርሰናል ጋር በተያያዘ። አርሰናል በኒውካስል ዩናይትዱ አማካይ ሳንድሮ ቶናሊ ላይ የነበረው የዝውውር ፍላጎት መቀዛቀዙ ነው የተነገረው። አርሰናሎች በጥር ወር ከዚህ ጣሊያናዊ ኢንተርናሽናል ጋር ስማቸው በጥብቅ ተያይዞ እንደነበር የምናስታውሰው ጉዳይ ነው። ከዛ በተጨማሪ ግን አርሰናሎች ጣሊያናዊውን ኢንተርናሽናል ጋር ስማቸው በጥብቅ ቢያያዝም አሁን ላይ ግን ዝውውሩ ይፈጸማል የሚለው ጉዳይ ጥርጣሬዎች እየጨመሩ እንደመጡ ዘገባዎች እየጠቆሙ ነው። እንደ ዘገባዎቹ መረጃ ከሆነ ደግሞ
አርሰናል በቅርቡ ባደረጋቸው የዝውውር ስብሰባዎች ላይ የቶናሊ ስም ጨርሶ አልተነሳም። ይህ ደግሞ የሰሜን ለንደኑ ክለብ በዚህ በክረምቱ የዝውውር መስኮት የሚኖረውን በጀትም 40 ሚሊዮን ፓውንድ ብቻ ሊሆን እንደሚችል ነው የተነገረው። ይህ መረጃ ሳንድሮ ቶናሊ በሴንት ጄምስስ ፓርክ ለማቆየት ለሚፈልገው ኒውካስል በጣም መልካም ዜና ይሆናል ተብሎ ነው የሚጠበቀው። ሆኖም የአርሰናል ደጋፊዎች ግን ክለባቸው የሚሰጠውን የዝውውር በጀትም እንዲህ አነስተኛ መሆኑ ስጋት ላይ እንዲጥላቸው አድርገዋል። የከች ኤንድ ኦፍ ሳይድ የዝውውር መረጃም እንደሚያሳየው ከሆነ ቶናሊ በአሁኑ ወቅት ለአርሰናል ተስማሚ ዝውውር አይደለም ሲሉም ነው የሚገልጹት። ይህ የሆነውም ተጫዋቹ ከሚጠይቀው ከፍተኛ ዋጋ በተጨማሪም አሰልጣኝ ሚኬል አርቴታ በዚያ የሜዳ ክፍል ላይ ካላቸው ተጫዋቾች አንጻር ተመዝኖ የተወሰነ ውሳኔ እንደሆነ ነው ዘገባዎች እየጠቆሙ የሚገኙት። ቶናሊ ጥሩ ተጫዋች ቢሆንም አርሰናል በአማካይ ክፍል ላይ ከፍተኛ ወጪን የሚያወጣ ከሆነ ግን እንደ ዴክላን ራይስ እና ማርቲን ዙቤሜንዲ ካሉ ተጫዋቾች የተሻለ ብቃት ያለው ተጫዋች ያስፈልገዋል። ቶናሊ ግን ከነዚህ ተጫዋቾች የተሻለ መሆኑ አጠራጣሪ ከመሆኑም ባለፈ ተቀያሪ ወንበር ላይ ተቀምጦ የሚቆይ ተጫዋች ግን አይደለም። አርሰናል አዲስ ተጫዋች ለማስፈረም መጀመሪያ መሸጥ ይኖርበታል። በትልቁ የሚነሳው ነገር ነው። የአርሰናል የበጀት ችግር የመጣው ባለፈው ክረምት እንደ ኤብሪቼ ኢዜ፣ ቪክተር ዮኬሬሽ፣ ኖኒ ማንዱዌኬ፣ ዙቤሜንዲ ያሉ በርካታ የተጫዋቾችን በማስፈረማቸው ምክንያት እንደሆነ መረጃዎች ያሳያሉ። ክለቡ አሁን ላይ የገንዘብ አቅሙ ውስን በመሆኑ የሚጠበቅ ሲሆን አዲስ ተጫዋቾችን ለማስፈረም መጀመሪያ መሸጥ ይኖርበታል። እንደ መረጃዎቹ ከሆነ ማርቲን ኦዴጋርድና ጋብሪኤል ማርቲኔሊ ለዝውውር በጀት ማሳሰቢያነትም ከኤሚሬትስ ስቴዲየም ሊለቁ የሚችሉ ታላላቅ ስሞች እንደሆኑ ጭምር የሚያሳዩ መረጃዎች ናቸው የመጡት። አርሰናል በውድድር ዓመቱ መጨረሻ የፒዮሮ ሂንካፒየን የቋሚ ዝውውር ያጠናቅቃል ተብሎ ይታሰባል። ተከላካዩ በውድድር ዓመቱ መጀመሪያ ላይ በውሰት ክለቡን የተቀላቀለ ሲሆን ለቡድኑ እጅግ ጠቃሚ ሆኖም ቆይቷል። ሚኬል አርቴታ በኢኳዶራዊው ተከላካይ ብቃት መደሰቱን ተከትሎ አርሰናል ተጫዋቹን በቋሚነት ለመግዛት ወስኗል። እንደ ፋብሪዚዮ ሮማኖ መረጃ ከሆነ ስምምነቱ ቀድሞ የተጠናቀቀ ሲሆን ተጫዋቹ በክረምቱ ወቅትም የረጅም ጊዜ ኮንትራት ለመፈረም ክለቡን በቋሚነት ይቀላቀላል ተብሎ ነው የሚታሰበው። አርሰናል ለወደፊቱ ጠንካራ ቡድን ለመገንባት በሚያደርገው ጉዞ እንደሱ ያለ ተከላካይ መኖሩ ትልቅ ዋጋ ይኖረዋል። ሂንካፒየ በመሃል ተከላካይነትም ሆነ በግራ መስመር ተከላካይነት የመጫወት ብቃት ያለው ሲሆን ለረጅም ጊዜ ለአርሰናል እጅግ ጠቃሚ ተጫዋች ሊሆን እንደሚችልም ነው የሚነገረው። ፋብሪዚዮ ሮማኖ ሲናገርም ሂንካፒየ በ2026 ክረምት ለአርሰናል የመጀመሪያው ዝውውር ይሆናል ብሎ ያስባል። እቅዱ መጀመሪያውኑ እንዲህ ነበር። ከጥቂት ዓመታት በፊት አርሰናል ከብሬንትፈርድ ዳቪድ ራያን ሲያስፈርም ተመሳሳይ አይነት መንገድን ነበር የተከተሉት። ተጫዋቹ በውሰት ከግዢ መብት ጋር ያስፈርሙታል። ነገር ግን በሚቀጥለው ክረምት ደግሞ ወደ ቋሚነት ይቀይራሉ። በፒዮሮ ሂንካፒየ ላይም የሚሆነው ተመሳሳይ አይነት መንገድ ነው ሲልም ጭምር የተናገረው። በሂንካፒየ እና በአርሰናል መካከል ያለው የውል ስምምነት ቀድሞ ተፈጽሟል። ይህም ደግሞ የ5 ዓመት ኮንትራት ነው። ስለዚህም ሁሉም ነገር ተፈርሟል፣ ተጠናቋል። ፒዮሮ ሂንካፒየ በአሁኑ ሰዓት ራሱን እንደ ቋሚ አሰልጣኝ ወይም ደግሞ የአርሰናል ተጫዋች አድርጎ ነው የሚቆጥረው። ተከላካዩ የረጅም ጊዜ ቆይታው የሚወሰነው ስምምነት ላይም በመድረሱ ደስተኛ ይሆናል። አሁን ትኩረቱ በጨዋታዎች ላይ በማድረግ በአርሰናል ውስጥም ቁልፍ ተጫዋች ለመሆን ይጥራል። ቀጣዩ ፈተናው በቋሚ አስተላለፍ ውስጥ ቦታውን ማረጋገጥ ይሆናል። አርሰናል በርካታ ጥራት ያላቸው ተከላካዮች ያሉት በመሆኑ ለደቡብ አሜሪካዊው ተከላካይ ዘወትር በቋሚነት መሰለፍም ቀላል ባይሆንም ትልቅ እድል ያለው እንደሆነ ጭምር ነው መረጃዎች የወጡት። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ወደ ቤተሰቦቻችን ኤንዞ ፈርናንዴስ በክረምቱ የዝውውር መስኮት ከቸልሲ ሊለቅ የሚችልበት እድሉ እንዳለም እየተገለጸ ይገኛል። በተለይ ጌስተን እዱል የሚባለው የመረጃ ምንጭ እንደሚናገረው ከሆነ ኤንዞ ፈርናንዴስ ከቸልሲ ሊለቅ የሚችልበት እድል እንዳለ ጭምር ነው መረጃውን እያጋራ የሚገኘው። ይህ የመረጃ ምንጭ በተለይ አርጀንቲናውያን ተጫዋቾችን በጣም በቅርበት የሚከታተልና በአርጀንቲናውያን ተጫዋቾች ላይ የሚሰጠው አስተያየት ወይም ደግሞ የዝውውር ጉዳይ ላይ በጣም በትልቁ በትክክል የሚነሳ አይነት ወይም ታማኝ የሚባል አይነት የመረጃ ምንጭ እንደሆነ ይነገራል። ኤንዞ ፈርናንዴዝን በተመለከተም የመልቀቅ እድል አለው ሲልም ጭምር ነው ሀሳቡን የሰጠው። በቸልሲ ቅርብ የሆኑ ምንጮች እንደሚሉት ሊያም ሮስኒየር በረጅም ጊዜ የክለቡ የስፖርት ፕሮጀክት በመምራትም ችሎታ አለው ወይስ ደግሞ የለውም የሚል ከባድ ውስጣዊ ጥርጣሬዎች እንዳሉት ነው መረጃው እየወጣ የሚገኘው። ከክለብ ውስጥም ያሉ አንዳንድ ተጽዕኖ ያላቸው ሰዎች እንኳን ሊያም ሮስኒየር በሚቀጥለው የውድድር ዓመት ሳይጀመር ከኃላፊነቱ ውጪ ሊሆን ይችላል ብለው እያመኑ እንደሚገኝ ጭምር ነው ሳቻ ታቮሊየር መረጃውን እያጋራ የሚገኘው። አሽሊ ኮል የመጀመሪያ አሰልጣኝነት ስራውንም አግኝቷል ተብሏል። የቀድሞው የቼልሲ ታሪካዊ ተከላካይ የሆነው አሽሊ ኮል የጣሊያን ሴሪኤ ቢውን ክለብ ቼሴናን አሰልጣኝ በመሆን በኃላፊነት ተሹሟል።
እንግሊዛዊው አሽሊ ኮል የመጀመሪያ አሰልጣኝነት ስራውንም ተቀብሏል። በ45 ዓመቱ አሽሊ ኮል እስከ ውድድር ዘመኑ መጨረሻም ክለቡን የአሰልጣኝነት ይመራል ተብሎ ይታሰባል። አሽሊ ኮል ጫማውን ከሰቀለ ወዲህ በቸልሲ፣ በኤቨርተን፣ በርሚንግሃም እና በእንግሊዝ ብሔራዊ ቡድን ምክትል አሰልጣኝነት ሆኖ እንዳገለገለ ጭምር ነው የሚነገረው። የቸልሲ አካዳሚ አሰልጣኝ ጃክ ሜጀር ክለቡን በመልቀቅም የአሽሊ ኮል ምትክም አሰልጣኝ እንደሆነ ጭምር መረጃዎቹ ያሳያሉ። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ሊቨርፑል የአማካይ ክፍሉን ሙሉ በሙሉ ለመቀየር አቅደዋል። 2 ምርጥ ተጫዋቾችንም ኢላማ እንዳደረጉ ጭምር ነው እየተገለጸ የሚገኘው። ሊቨርፑል ለረጅም ጊዜ ፕሮጀክቱ ቀጣይ ምዕራፍ አማካይ ክፍሉን በከፍተኛ ሁኔታ ለመለወጥም እየተዘጋጀ መሆኑን በኤክስ ላይ የሚገኘው አንድ የታማኝ የመረጃ ምንጭ ገልጿል። የመርሲሳይዱ ክለብ የኢንተር ሚላኑ ኒኮሎ ባሬላን እና የኖቲንግሃም ፎረስቱን የጨዋታ አቀጣጣይ ሞርጋን ጊብስ ዋይትን በክረምቱ ወቅትም የአማካይ ክፍሉን መልሶ ለመገንባት እንደ ዋነኛ ኢላማዎቹ ለይቷቸዋል። የእርምጃ ሊቨርፑል ወጥ ያልሆነ የውድድር ዓመትን ካሳለፈ በኋላ እጅግ ወሳኝ የሆነውን የቡድኑን ክፍል ለማደስም ያለውን ቁርጠኝነት የሚያሳይ ነው። ምንም እንኳን በዚህ የውድድር ዓመት ተስፋ ሰጪ ነገሮች ቢታዩም አማካይ ክፍሉ ግን ሊቨርፑል ስኬታማ በነበረባቸው ጊዜያት እንደሚያደርገው ጨዋታዎችን በበላይነት ለመቆጣጠር ሲቸገር ታይቷል። ባሬላ ለረጅም ጊዜ በአውሮፓ ውስጥ ካሉ እጅግ የተሟላ ብቃት ካላቸው አማካዮች አንደኛው ተደርጎ ነው በርካቶች የሚቆጥሩት። ጣሊያናዊው ኢንተርናሽናል በቅርብ ዓመታት ውስጥም ኢንተር ሚላን በሀገር ውስጥም ሆነ በአውሮፓ መድረክ ተወዳዳሪ ሆኖ እንዲቀጥልም ቁልፍ ሚናን ተጫውቷል። ባሬላ በመከላከልም ሆነ በማጥቃት ረገድ ተጫዋቾችን የመለወጥ ብቃቱ በእጅጉ የሚደነቅ አይነት ተጫዋች እንደሆነ ነው የሚነገረው። የማይሰለች የጫና ጨዋታ ወይም ፕሬሲንጉ፣ ትክክለኛ ቅብብልና በድንገት ደግሞ ወደ ተቃራኒ ቡድን የግብ ክልል በመግባትም ጎል የመፍጠር ችሎታም ለሊቨርፑል አይነት ከፍተኛ ጉልበትና ፈጣን ሽግግር ለሚፈልጉ ቡድኖች ተስማሚ ያደርገዋል። ኢንተር ተጫዋቹን ለመሸጥ ፍላጎት ስለሌለው ዝውውሩን ከፍተኛ የገንዘብ ክፍያንም ሊጠይቅ እንደሚችል ነው የሚነገረው። ከባሬላ ጎን ለጎን የኖቲንግሃም ፎረስቱ ጊብስ ዋይትም ሌላኛው ትልቅ ኢላማ ነው የሚሆነው። ይህ እንግሊዛዊ ኢንተርናሽናል ኖቲንግሃም ፎረስትን ከተቀላቀለ በኋላ በፕሪሚየር ሊጉ ካሉ እጅግ የፈጠራ ብቃት ያላቸው አማካዮች መካከል አንደኛው ሆኖ ይፋ ተደርጓል። የጊብስ ዋይት የእይታ ጥልቀትም ኳስን ይዞ የመረጥ ችሎታና የተቃራኒ ቡድንን የተከላካይ ክፍል የመበጣጠስ አቅሞም ለፎረስት የማጥቃት እንቅስቃሴ ዋነኛ ሞተር አድርጎታል። በቁጥር 10 ሚና በክንፍ መስመር ወይም በመሃል ሜዳ ላይም በፈጣሪነት የመጫወት ሁለገብ ብቃትም እንዳለው ጭምር ነው የሚነገረው። ለሊቨርፑል በፕሪሚየር ሊግ ብቃቱ ያስመሰከረ ተጫዋችን ማስፈረም ፈጣን ለውጥ ከማምጣቱም በላይ በቡድን ውስጥም ካሉ ወጣት ተሰጥኦችም ጋር ደግሞ ጥሩ የሚባል ጥምረትን ሊፈጥር እንደሚችል ነው የሚነገረው። ሊቨርፑል ባሬላንና ጊብስ ዋይትን በአንድ ላይ ካስፈረመ የአማካይ ክፍሉ እጅግ አስፈሪ እንደሚሆን ጥርጥር እንደሌለው ነው መረጃዎች እየወጡ የሚገኙት። ማንቸስተር ሲቲን ደግሞ እንመለከት። ፔፕ ጓርዲዮላ ይናገራል። አሁንም ቢሆን ቡድኔን በጣም ወደዋለሁ፣ እስከ መጨረሻው ድረስም እንታገላለን፣ እናም በሚቀጥለው የውድድር ዘመን በደንብ ተጠራክረንም እንመለሳለን ሲል ነው ፔፕ ጓርዲዮላ የተናገረው። ከሪያል ማድሪድ ጋር በምናደርገው የመልስ ጨዋታ ላይ ውጤቱን መቀልበስ ለምን አንችልም? ተጫዋቾቹ ትልልቅ ሰዎች ናቸው፣ ጥሩ ደሞዝ ያገኛሉ። እናም ይህ ሊሆን እንደሚችል የማያምን ማንኛውም ሰው ከማክሰኞ ከኛ ጋር መምጣት የለበትም ሲልም ጭምር ነው ፔፕ ጓርዲዮላ የሚናገረው። ውጤቱን ለመቀልበስ ካልሞከረን ምን እናጣለን? ውጤቱን ይቀለብሱታል ብሎ በእኛ ላይ የተወራረደ ማን አለ? ማንም የለም። ስለዚህም ውጤቱን ለመቀልበስ ማድረግ ያለብንን ነገር በሙሉ ሜዳ ላይ ማድረግ አለብን ሲልም ጭምር ነው የተናገረው አሰልጣኝ ፔፕ ጓርዲዮላ። ፕሪሚየር ሊጉ ሊጠናቀቅ 8 ጨዋታዎች ብቻ ቀርተውታል። እናም ሁኔታውን ተቀብለን ውድድሩ በተሻለ ሁኔታ ላይ ለመጨረስም አቋማችንን ማሻሻልና መታገል አለብን ይላል ፔፕ ሲናገር። በቶሎ በተሻሻለን ቁጥር በአሁንም ሆነ ለወደፊቱ እናም ለቀጣዩ የውድድር ዘመንም የተሻለ ይሆናል ሲልም ጭምር ነው ፔፕ ጓርዲዮላ ጨምሮ የተናገረው። ሚቼል ይናገራል። ሲቲ 3 ወይም 4 ቻምፒየንስ ሊግ ይኖረው ነበር። ፔፕ ጓርዲዮላ ፍልስፍና ባያበዛ ኖሮ ለምሳሌ በ2021 የአውሮፓ ቻምፒየንስ ሊግ ፍጻሜ ላይ ምን ማለት ነው በተከላካይ አማካይ መግባት? በ2020 ራሱ በሊዮን መውደቅ ተቀባይነት የለውም፣ ምንም ጥያቄ የለውም። በታሪኩ ውስጥ እንግዲህ ከምርጥ አሰልጣኞች አንዱ ነው። ነገር ግን አንዳንዴ በትልልቅ ጨዋታዎች ላይ የማያስፈልግ ሪስክ ይወስዳል፣ በአብዛኛው ደግሞ ዋጋ አስከፍሎታል ሲልም ጭምር ነው ይህ ሰው ሀሳቡን የሰጠው ስለ ፔፕ ጓርዲዮላ። የሪያል ማድሪድ ጉዳዮችን እናንሳ። ሪያል ማድሪድ የባየር ሚኒኩን የፊት መስመር ተሰላፊ ሚካኤል ኦሊሴን የማስፈረም ፍላጎት እንዳለው የጀርመኑ ቢልድ አስነብቧል። ፕሬዚደንት ፍሎሬንቲኖ ፔሬዝ የኦሊሴ አድናቂ መሆናቸውንና እስከ 160 ሚሊዮን ዩሮ የመክፈል ፍላጎት እንዳላቸው ነው የተነገረው። ይሁን እንጂ ባየር ሚኒክ ሚካኤል ኦሊሴን የመሸጥ ፍላጎት እንደሌለውና በውሉም የኮንትራት ማፍረሻ አንቀጽ እንዳልተካተተ የተነገረው።
ኦሊሴ በባየር ሚኒክ እስከ 2029 የሚያቆይ የረጅም ጊዜ ኮንትራት እንዳለው ነው የሚነገረው። ይሁን እንጂ የባየር ሚኒክ ኃላፊዎች ከፍተኛ ገንዘብ ከቀረበ ሀሳባቸውን ሊቀይሩ እንደሚችሉ ይፋ ተደርጓል። በሌላ በኩል ከቅርብ ዓመታት ወዲህ ኮከቦች ተጫዋቾች ውላቸው ሲያበቃም በነፃ ማስፈረም ዓላማ ያደረገው ሪያል ማድሪድ ያንን ያክል ገንዘብ ያቀርባል ወይ የሚለው ደግሞ በርካቶች የሚጠብቁት ጥያቄ ነው። ነገር ግን ይህንን መረጃ ታማኝ ከሚባሉ የመረጃ ምንጮች መካከል አንዱ የሆነው ቢልድ የተባለው የመረጃ ምንጭ ነው ይፋ ያደረገው። ኬሊያን ምባፔ ወደ ቡድኑ ተመልሰዋል። ሪያል ማድሪዶች ነገ ማንቸስተር ሲቲን የሚገጥመውን የቡድን ስብስባቸውን ይፋ አድርገዋል። በጉዳት ላይ የነበረው ኬሊያን ምባፔ ወደ ማንቸስተር ከሚያቀናው የሪያል ማድሪድ ስብስብ ውስጥም ተካቷል። በተጨማሪ አልቫሮ ፈርናንዴስ ካሬራስም ወደ ስብስቡ ተመልሷል። ጉዳት ያጋጠመው ተከላካዩ ራኡል አሴንሲዮ ከጨዋታ ውጪ ነው። በሌላ በኩል ሎስ ብላንኮቹ የመሀል ሜዳ ተጫዋቾቹን ጁድ ቤሊንጋምን በቡድን ውስጥም ስብስብ ውስጥ እንዳካተተ ጭምር የሚያሳዩ መረጃዎች ናቸው የወጡት። ከማንቸስተር ሲቲ ጋር ነገሮች በአሪፍ ከሄዱ ኬሊያን ምባፔ በጭራሽ ወደ ጨዋታው አይገባም። ተጫዋቹ ተቀይሮ የሚገባው አስፈላጊና ውጤቱን የመቀልበስ ቻንሳቸው ሲቲዎች እየጨመረ ከመጣ ካልሆነ በስተቀር ይህንን ተጫዋች የመጠቀም ምንም አይነት ፍላጎት እንደሌለ ነው ሆሴ ሉዊስ ሳንቼዝ መረጃውን ያጋራው። ካርሎ አንቸሎቲ ይናገራሉ። ቪኒሲዮስ ጁኒየር በጠቃሚ ጨዋታዎች መቼም መጥፎ ሆኖ አያውቅም። ቪኒ መጥፎ የነበረበት የሩብ ፍጻሜ ወይም የግማሽ ፍጻሜ ጨዋታዎችን አላስታውስም። ምናልባትም ከቫሌንሲያ ጋር ሲጫወት ስለሚናደድ ቀይ ረክት አስወጣዋለክ ይሆናል እንጂ ታላላቅ ጨዋታዎች ላይ በጭራሽ እንደዛ አታደርግም። ምርጥ የዓለም ዋንጫ ውድድርን እንደሚያሳልፍም በትክክል አምናለሁ ሲል ነው ካርሎ አንቸሎቲ የተናገረው። ፌዴሪኮ ቫልቬርዴ ከሲቲ ጋር በነበረው ጨዋታም ተገርም ያለው አሁንም እኮ ምርጥ አሰልጣኝ ነኝ፣ ፌዴ እንደዚህ እንደሚያደርግ አውቃለሁ። ሃትሪኩ የሚደነቅ ነበር። የብራዚል ፓስፖርት ስለሌለው ሼም እንደሆነ መልእክት ልኬለታለሁ ሲልም ነው ካርሎ አንቸሎቲ ሀሳባቸውን የሰጡት። ኔይማር ጁኒየር ይናገራል። ጠንክሬ እየሰራሁ ነው። ወደ ብሔራዊ ቡድኔም ተመልሼ ዳግም በዓለም ዋንጫ ብራዚልን ወክዬ መጫወት ፈልገ ነበር፣ ነገር ግን ውሳኔው የኔ ሳይሆን የአሰልጣኝ አባላት ነው ሲል ይናገራል። ኔይማር ወደ ብራዚል ብሔራዊ ቡድን የመጠራት እድልን በተመለከተ ሲናገርም በብሔራዊ ቡድን ውስጥ ብገኝም ባልገኝም ሁልጊዜም ብሔራዊ ቡድኔን መደገፌን ግን እቀጥላለሁ ሲልም ጭምር ነው የተናገረው። ነገር ግን ቡድኑን በወክል ግን ደስ ይለኛል ሲልም ጭምር ተናግሯል። ፊፋ የ2026ቱን የዓለም ዋንጫ በኤአይ ቴክኖሎጂ ለመምራትም መዘጋጀቱ እየተነገረ ነው። የዓለም አቀፍ እግር ኳስ አስተዳዳሪ አካል የሆነው ፊፋ በ2026 የዓለም ዋንጫ ላይ የስራ ክንውኖቹን በአንዳንድ ነገሮች የተመሰረተ ለማድረግ ማቀዱን ይፋ አድርጓል። ፊፋ እንግዲህ ከሌኔቮ ኩባንያ ጋር በመተባበር ያቀረበው ይህ አዲስ አሰራርም በካናዳ፣ ሜክሲኮና አሜሪካ የሚካሄደው ግዙፍ ውድድርን ለመምራት ታላቅ ሚና ይኖረዋል። በ2026ቱ የዓለም ዋንጫ ውድድር የቡድኖች ቁጥር ወደ 48 ማደጉ ጨዋታዎቹ በሶስት ሀገራት መካሄዳቸው ስራውን እጅግ ውስብስብ ያደረገው ሲሆን ለዚህ ደግሞ የተለያዩ ነገሮችን እንደ ቴክኖሎጂ ነገሮችን መፍትሄ ማድረጉ ሊጠቀምበት ታቅዷል። ፊፋ በዚህ ውድድር ሊተገብራቸው ያቀዱት ቴክኖሎጂዎችም የውድድሩን ፍትሐዊነትና ግልጸኝነት ለማረጋገጥ ያለሙ ናቸው። ይህም ለሁሉም 48 ቡድኖች እኩል የትንታኔ ዕድል የሚሰጥ የፉትቦል ፕሮ በዳኝነት ውሳኔዎችን ለተመልካቾች ይበልጥ ግልጽ የሚያደርግ የተሻሻለ የዳኝነት ካሜራ ወይም ሪፈሪ ቪው እንዲሁም ደግሞ ከጨዋታ ውጪ ውሳኔዎችን በከፍተኛ ትክክለኛነት ለመለየትም የሚያስችሉ የ3D ተጫዋቾች ምስሎችን ያካተተ ነው። አርቲፊሻል ኢንተለጀንስ ኒውሱን እንዲሁ እንደዘገበው ከሆነ እነዚህን ዘመናዊ አሰራሮች በመቶዎች የሚቆጠሩ ጨዋታዎችንና ስቴዲየሞችን በአንድ ማዕከልም ሆኖ በብቃት ለመምራት የሚያስችል የመረጃ መቆጣጠሪያ ማዕከል ላይም የተገነቡ በመሆናቸው ውድድሩ በቴክኖሎጂ የታገዘ ስኬት አመራር እንዲኖረውም ያደርጋሉ ተብሎ እንደሚታሰብ ነው መረጃዎቹ የበጡት። የዩቬንቱስ ተጫዋች ኬፍረም ቱራም ጥቃቶች የደረሰባቸው ተጫዋቾች ጨዋታውን አቋርጦ ከሜዳ ይውጣ መባሉ ትክክል አለመሆኑን የተናገረው ሜዳውን መልቀቅ ያለበት ለዘረኝነት መፍትሄ ሊሆን ይችላል፣ ነገር ግን እኔ እግር ኳስ መጫወት ፈልጋለሁ ያለው ቱራም ስራዬን ነው መልቀቅ አልፈልግም ሲልም ጭምር ይናገራል። እነዚህ አድራሾቹን ከባድ ቅጣት ሊጣልባቸው እንደሚገባ ያሳሰበው ተጫዋቹ እኔ ለምን እወጣለሁ፣ መውጣት ካለበትም ጥቃት አድራሹ ነው መውጣት ያለበት ሲል ይናገራል። አክሎም ይሄ ጥሩ ያልሆነ ነገር ትልቅ ትኩረትም ተደርጎበት ለመጨረሻ ጊዜም እልባት እንዲሰጠው እጠይቃለሁ ሲል ነው ኬፍረም ቱራም ሀሳቡን ያጋራው። ሪያል ማድሪድ በክረምቱ የተጫዋቾች የዝውውር መስኮት የኒውካስሉን አማካይ ሳንድሮ ቶናሊን ለማስፈረም ያለው ፍላጎትን በማጠናከር በዚህ ሳምንት መጨረሻ በነበረው የኤፍኤ ካፕ ጨዋታ ላይ ታዛቢዎቹን በመላክም የጣሊያናዊውን ኢንተርናሽናል እንቅስቃሴ በቅርበት እንዲከታተሉት ማድረጉን የተነገረው። እንደ ዘሰን ዘገባ ከሆነ ይህ የ25 ዓመት ተጫዋች በፕሪሚየር ሊጉና በዓለም አቀፍ መድረክም እያሳየ ያለው ወጥ ብቃት የአውሮፓ ታላላቅ ክለቦችን ትኩረት እንዲስብ አድርጎታል።
ቶናሊ በኒውካስል የመሃል ሜዳ ላይ ስብስብ ውስጥም እጅግ አስፈላጊ ተጫዋች ሲሆን እስካሁን በሴንት ጄምስስ ፓርክም ደግሞ እንዲሁ ለመልቀቅም ፍላጎት እንዳለው በይፋ የተገለጸው ነገር የለም። በታክቲክ ብስለቱ ኳስን ሳይረብሽም በመቆጣጠርና በማይሰለች ትጋቱም የሚታወቀው ቶናሊ በአሰልጣኝ ኤዲ ሃው ስርም የቡድኑ መተኪያ የሌለው ምሰሶ ሆኗል። ኳስን የማስመለስ በተቃራኒ ቡድን ተከላካዮች መከላከልም ሰንጥቆ የሚያልፍም ኳስ የማቀበልና በከፍተኛ ጫና ውስጥም ሆኖ የመረጋጋት ብቃቱ በፕሪሚየር ሊጉ ጎልቶ እንዲወጣ አስችሎታል። እነዚህ ጥራቶችም ኒውካስል በእንግሊዝ እግር ኳስ ውስጥም እያደረገ ባለው እድገትም ውስጥ ትልቅ ሚና ተጫውተዋል ነው የተባለው። የአውሮፓ ታላላቅ ክለቦች በጣሊያናዊ ኮከብ ላይ ፍላጎት እያሳዩ ነው። የሪያል ማድሪድ የታዛቢዎች ጉብኝት ቶናሊ በአውሮፓ አህጉር ያለውን ከፍተኛ ግምትም የሚያሳይ ነው። ሎስ ብላንኮቹ የአማካይ ክፍሉን በአዲስ ወጣቶች መልሶ ለመገንባት በሚያደርገው ጥረት ቶናሊ ለቡድኑ ቴክኒካዊ ጥራትና የታክቲክ ሚዛንን ለመጨመር የሚችል ተጫዋች ተደርጎ ነው የሚወሰደው። ማድሪድ ብቻ ሳይሆን እንደ አርሰናልና ማንቸስተር ሲቲ ያሉ የፕሪሚየር ሊግ ተቀናቃኞችም ባለፉት ወራት ስማቸው ከተጫዋቹ ጋር ተያይዘዋል። ሁለቱም ክለቦች ተከላካይ አማካይ ቦታቸው ላይ ወይም አማካይ ክፍላቸውን ለማጠናከርም ቶናሊን እንደ ትልቅ አማራጭ ነው የሚመለከቱት። ምንም እንኳን የክለቦች ፍላጎት ቢጨምርም ኒውካስል ተጫዋቹን ለማቆየት ግን ጠንካራ አቋም ላይ ነው። ቶናሊ ከክለቡ ጋር እስከ 2030 ድረስ የሚቆይ ኮንትራት ያለው በመሆኑ ማንኛውም ፈላጊ ክለብ ዝውውሩን ለመፈጸም የሚያስችል የገንዘብ ጥያቄ ማቅረብ ይኖርበታል። ቶናሊ በአሁኑ ወቅትም በአውሮፓ ውስጥ ካሉ ምርጥ 6 ቁጥርና 8 ቁጥር ላይ ለሚጫወቱ ከሚችሉ አማካዮች መካከል አንደኛው ነው። ሪያል ማድሪድ እንደተለመደው ምርጥ ተጫዋቾችን ለማሰባሰብ ማቀዱ ነው ለኒውካስል ዩናይትድ ትልቅ ፈተና ሊሆን እንደሚችል የሚያሳዩ ዘገባዎች ደግሞ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ከኛ ጋርም ስለነበራችሁ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።